ሰላም ውዶቼ እንዴት ናችሁ? ሰሞኑ እንግዲህ በጣም ያዘንኩበትና በጣም በድንገተኛ የሆነ የዴዚ እናት በጣም አዝኜበታለሁ። ለምን እናቷ እንግዲህ የሞተችው በልጇ ምክንያት መሆኑን ተረድቻለሁ። ከዚህ በፊት በሁለት ዓመት ይሆናል እንግዲህ ከልጅና እናት ስምምነት አልነበረም እና ዴዚ እንግዲህ ያገባችው ፍቅረኛ የሆነ አሌክስ ዴዚ እናት አልወደደችም። ልጄ ይሄ ላንቺ አይሆንሽም፣ ልጄ እኔ በጥሩ ሁኔታ ላይ እያሳደግኩሽ በዚህ ለማውደቅ አይደለም። በነገራችን ላይ እናቶችን በእውነት ምን እንደምንል አላውቅም። የማይሆንም የሚሆነውም ያውቃሉ። እናቶች ለእኛ በጣም ለልጆቻችን እንደኛ አይደሉም። በጣም ልባችሁ አንጀታችሁ አይችልም። እና ልጇን እንግዲህ ይሄ ላንቺ አይሆንሽም ልጄ እያለች ነበር። የዛሬ 2 ዓመት ይሆናል እነ የወይኒ ማኛ ቤት የተለያዩ ተሰብስቦ ያሉበት ሰዓት ለልጇ ያወራች ነበረ። ልጄ እኔ እያስተማርኩ ትምህርቱን አልጨረሽም፣ እኔ ደግሞ እያስተማርኩ በጥሩ ሁኔታ በጥሩ ደረጃ ላይ ማድረስ አለብሽ፣ በዚህ መውደቅ የለብሽም ብላ እነ ዮኒ ማኛ ቤት ገብታ ስታወራ ነበር። እና በሰዓቱ ልጇም እንግዲህ ይሄ ፍቅረኛ የሚባለው አሌክስ ወዳ ፈቅራ እንግዲህ በሱ ጎን ሆና እናቷን የወለደችዋ አንከባክባ በዚህ አሜሪካ ላይ በጣም በጥሩ ሁኔታ ልጇ በጣም ትታወቃለች። በጣም በጥሩ ሁኔታ ነው እያደገችው፣ እድገቷ ይታወቃል። እናትየዋ እንግዲህ ለልጄ ብላ ራሷን ጎዳ ልጇን በጥሩ ሁኔታ በጥሩ ትምህርት ያስተማረች በጥሩ ሁኔታ አሳደገች። ካሳደገችው በኋላ ደግሞ ልጇ ደግሞ የማይሆን ሰው እና የሚሆን ሰው ጋይስ ይኸውላችሁ፣ የሚሆነው ሰው በእይታም ይታወቃል፣ አዋወሩም ይታወቃል። ሲያወራ የሚሆን ሰው ይታወቃል፣ ደግሞ የማይሆን ሰው ደግሞ ይታወቃል። እና እናቷ ልጄ ይሄ አይሆንሽም እና ዮኒ ማኛ ደግሞ እንደዚህ ያለ ምንድነው እሱ 18 ዓመት ሆኗታል፣ ለምንድነው አንቺ እንደዛ ማለት ቻልሽው? ሲል ልጁ እንግዲህ እንደካወቃችሁ ባሊጌ ልጅ ነው ማለት አለ ይታወቃል። ጋይስ ይታወቃል፣ ስለሚታወቅ ነው እናቷ እንደዚህ ያለችው። ልጁ ባሊጌ ልጅ ነው፣ ሀገሩም ቤተሰቦቹ ማያከብር ልጅ ነው። ልጄ በዚህ መውደቅ የለባትም፣ እኔ እያሳደግኩ በጥሩ ሁኔታ መሆናል በጥሩ ደረጃ ለማድረስ ነው፣ ትምህርቷን አልጨረሰችም ያለች ወደ ዮኒ ማኛ ቤት ገብታ ስታወራ ነበረ። እናትየዋ ስታወራም ልጇም ደግሞ እምቢ ብላ ነበረች። እምቢ ብላ እንግዲህ በፍቅረኛው ወርቃ ነበረች። አሁን ግን የሚያሳዝን ሁኔታ እናቷ በሷ ምክንያት ውስጧ ጠቁሮባት ጠቁር ሆኖባት በዛ ጊዜ ጀምራ ያዘነች እያሰበች ልጄ በዚህ ደረጃ ወርቃለች እያለች በሀሳቧ ገብታ ልቧ ጠቁሮባት መጨረሻ ላይ ሳልታመም ምን ሳልትሆን ሐኪም ቤት ከሄደችው በኋላ ነው እንግዲህ ኢትዮጵያ ገብታ ኢትዮጵያን ቤተሰቦቹን ለማየት ለእረፍት ከሄደችው በኋላ ነው እንግዲህ በኢትዮጵያ ላይ ነው እያረፈችው። እና በጣም የሚያሳዝነኝ ነገር ምንድነው ውስጧን ተደብቃ ደብቃ አሻሮ ሆኖባት ነው ያለ ህመም የሞተችው። እና ፕሌስ ያ እናታችሁን ማክበር አለባችሁ። እናታችሁ ምንም ነገር ደግሞ ማስማት አለባችሁ። የምሬ ነው የምላችሁ። እና ከባድ ነገር ነው። እና እሷ ደግሞ እዛ አሜሪካ ላይ በቃ በጥሩ ሁኔታ ላይ አሳደገች። በጥሩ ሁኔታ ላይ ልጄን እያለች አሳድጋ ደግሞ እንደዚህ አይነት ሰው እጅ ሲወድቅ በጣም ያሳዝናል። ማሳዘኑ ብቻ አይደለም፣ በጣም የማይሆን ሰው እኛ ራሳችን ካላወቅን እናታችሁ ያውቃሉ። ይሄ ልጅ ለእሷ ወደፊት ይሆናታል፣ በምን ያስተዳድራታል፣ ይሄ ልጅ ጥሩ ልጅ ነው ማለቴ አለ አይደለ? ያውቃሉ። እናታችሁ የሁሉም እናቶች ያስባሉ። እንደኛ አይደለንም፣ እኛ ጨካኞች ነን። ጌታን እኔ በቃ የዚህ እናት ስትሞት ሞታለች ብሎ በሶሻል ሚዲያ ላይ ሲለቀቁ ጊዜ ምን መሰላችሁ? የድሮ ነበር፣ የዛሬ 2 ዓመቱ ነበር እያሰብኩኝ የነበረው። ለምን በዛ ሰዓት እኔ ራሱ ፌጇ ላይ ያው እንደ ማንኛው ሰው እየሰማሁ ነበር። እና ልጇ መልሷ ደግሞ የምትናገረው ሁሉም ነገር እናትየዋን በቃ አይደለ ጥላቻ ነገር ነው። እና
አሁን እናትየዋ እንግዲህ በሞት አታለች ቤተሰብ እና እንደዚህ አይነት ሞት ልጇም እናቴ ይቅርታ ሳትል እናቷም ደግሞ ልጄ ሳይል በሶስተኛው 3 ቀን ይሆናታል ልጄ ናፍቀኛለች ብላ ነበረች ቤተሰቧ ጋር ሆና በዛው እንግዲህ ግን እኔ የምላችሁ ሞት ሲመጣ ይታወቃል ይመስላል። ጌታን ይታወቃል። ለምን አሁን ልጄ ናፍቀኛል ብላለች፣ በ3ኛ ቀን ሞተችው። አስባችኋል? እና በስማም በዛ ላይ ደግሞ በ2 ዓመት ሙሉ እየተቃጠለች እያሰበች ያለችበት ሰዓት እርግዝና አሁን እርጉዝ ናት። 6 ወር ነው እርጉዝ ናት። ወልዳ ብላ ወልዳ ለካ እናቴ ለኔ እንደዛው ነው የቆረቆራት ለኔ ለካ እናቴ ለዛ ነው የቆረቆራት ብላ ታስባለች ከወለደች በኋላ አይደለ ጋይስ? የምር ከወለደች በኋላ ለዛ ነው የምታስበው። ለምን ካላችሁ እናት በጣም ለልጆቻችሁ ቦታ ይሰጣሉ። የምሬ ነው የምላችሁ። ቢኖርም ባይኖርም ለራሳቸው የራቡ ሰው ልጆቻቸው ነው የሚያበሉ እና የምሬ ነው የምላችሁ። እናታቸውን አታስከፉ። ከምንም በላይ ማለት ነው። ከምንም በላይ እናት ያላችሁ እናታቸውን አታስከፋችሁ። እድሜ ይስጣችሁ እነሱ እና አሁን እርግዝናውን ሰማች። እርጉዝ ናት ልጅቷ። አሁን ገና 6 ወር እርጉዝ ናት። እርግዝናው ከሰማችውን በኋላ እኛ ሸንፈናል፣ እኛ ነኝ እንደዚህ ቀለበቱ ሲያደርጉ ነበረ ምናምን ብዙ ነገሮችን ዝግጅቱን ያደርጉ ነበረ። ለዛ እየሰማች ጭራሽ ደግሞ መጨረሻ ላይ እርግዝናው ሰማችው። እርግዝናው ከሰማችው በኋላ እናቷ እንግዲህ አይታችኋል፣ በሞት ደረጃ ነው የደረሰችው። በቃ አይሆንም ያለው ነገር የማይሆን ነገር እናታቸውን ስለሚያውቅ ነው በዛ ሰዓት እየመከረችው የነገረችው። ግን ልጇ አልሰማም አለች። አልሰማሽም፣ ወደድኩኝ፣ በቃ ወደድኩኝ፣ ይሄን ልጁን ወደድኩ ብላ በልጁ ጎን ሆና እናትየውን ክዳ በጥሩ ሁኔታ ላይ ያሳደገችው ያስተማረችው እናትየውን ጣለችው። እናትየውን ቦታ ላይ እናትየው አልሰጣችም። ልጁም ደግሞ በቃ እኔ አሸነፍኩኝ ብሎ ተጨበጨበ። እርግዝናው ተፈጠረ። እናትየዋን ደግሞ በሞት አጣች። ደግሞ በጣም የሚያሳዝነው ነገር ምንድን ነው? እርግዝና ሰዓት ምንም መጥፎ ነገር እንዳጋጠማችሁ። እርግዝና ማለት በጣም ከባድ ነው። እኔም ራሴ እርግዝና አላወኩም፣ ግን አላቅም፣ ግን ሰው ሲያወራም ሰማለሁ። እርግዝና ሰዓት ምንም ነገር መፈጠር ምንም ነገር ድንጋጤ ነገር መኖር የለበትም ጋይስ። የምሬ ነው የምላችሁና በጣም ከባድ ጊዜ ነው ለሷ ለራሱ። አሁኑ ሰዓት በጣም ከባድ ጊዜ ነው። ግን ይገባታል። እናቷ ያረፈችበት ቀን ጀምሮ ይገባታል። በሲሪየስ ሆኖ ስልኳን የእናቷ ስልክ ብሎክ አድርጋ እንደዚህ ተለያይቶ ይሄ ኃይል ምን አይነት ጠላት ሆናባት። እናትየዋ ናት ጠላት። በጥሩ ሁኔታ ላይ አሳድጋ እንደዚህ እናት ጥሩ ቦታ መስጣት ያለበት ሰዓት እናትየዋን ስልክ ብሎክ አድርጋ በልጁ ጎን ሆና እናትየዋ አሁን ማጣቷ በጣም ያሳዝናል። በጣም እና በጣም ልጅቷ እውነት የኢትዮጵያ ሕዝብ ሁሉ ለልጅቷ ላይ ነው ቅር ያለው እና ይሄ ሁሉ ኢትዮጵያ ሕዝብ ይቅርታ እንደው እናትየዋ ይቅርታ ሳልጠይቅ እናቴ ይቅርታ ሳልላት እናቷ ጋር ሳያወሩ ስለሞተች እናቷን ስላጣች ሁሉም የኢትዮጵያ ሕዝብ ይቅርታ ብትጠይቅ ነው የእናቷ ፋንታ ማለት ነው። ሕዝብ ሁሉ ልጇ እንግዲህ ጥፋተኛ ናት፣ በጣም ጥፋተኛ እንደሆነች እያሰቡ ነው። እኔ በራሴ በኩል ልጅቷ በጣም ጥፋተኛ ናት። እውነት ልጁን ትታ
እናቷ ጎን ብትሆን እናቷ በዚህ ደረጃ በዚህ ልጅነት አታጥም ነበር። እና ልጄ ይሄ ላንቺ አይሆንሽም፣ ትምህርት ተምረሽ ማጨረስ አለብሽ፣ ልጄ አይሆንም፣ በቃ አይሆንም፣ እንደው ትግሬ ባል እንዳትገቢ ብላለች። አይሆንም እያለችው ለልጇ መጥፎ ነገር አስባ አይደለም። እኛ ግን መጥፎ ነገር አስቦ ይመስላል፣ ግን አይደለም። ቤተሰብ ሲያስብ ቤተሰብ ሲመክሩ መስማት አለባቸው። እና ትግሬ ባል እንዳታገቢ ብላለች እያለች ነበር። እና እሷ ለእሷ መጥፎ ነገር አስባ አይደለም፣ ግን ልጇ በጣም አጠፍታለች፣ በጣም አጠፍታለች። የኢትዮጵያ ሕዝብ ሁሉ በልጇ ላይ ቅሬታ አለባቸው። ሁሉም ማለት አሁን ቲክታክ ውስጥ ገብታችሁ ካያችሁ በጣም ጥፋተኛ መሆኗን እንደው ማለት ነው ለቅሶ ላይ መሆን የለባትም ማለት ትችላላችሁ። ለቅሶ ላይ ማለት ነው የእናቷን ለቅሶ ላይ መሆን የለባትም። የምር ነው የምላችሁ በጣም ጥፋተኛ ጥፋት ስላጠፋች ማለት ነው። እና ውዶቼ በእውነቴ ነው የምላችሁ ለእናታችሁ ቦታ ስጡ። በእውነት እናት ያላችሁ አደራችሁ ይወዳችኋለሁ። ጌታን እንደሷ አትሆኑ፣ እንደሷ አትሆኑ። እናት ያላችሁ ሁሉም ማለት ነው። እና ቦታ ስጣችሁ። በቃ እናት ማለት ከገባችሁ ምን እንደሚላችሁ አላውቅምና በጣም ከባድ ነው። አሁን እናት ያጣችሁበት ጊዜ ለእሷ ይገባታል። እናትየዋን በዚህ ሁኔታ በዚህ ደረጃ ሶሻል ሚዲያ አውጥታ በሶሻል ሚዲያ እያሳደበች ልጁ እስካሁን ድረስ ልጁ ራሱ አሌክስ ሰድቧት ነበረ። አንቺ አርፈሽ ቁጭ በይ፣ ማውራት የምትፈልገው ነገር ካለ በልጅሽ ጋር ማውራት ከፈለግሽ የልጅሽ ላይፍ አውሪ፣ የራስሽ ላይፍ አውሪ። እኔ ስም ጠርተሽ እንዳትጠሪ የኔ ስም ብሏታል። የኔ ስም እንዳትጠሪ ብሏታል። ድምፅ ቪዲዮ ማስገባት አልፈለግኩም እንጂ የኔ ስም እንዳትጠሪ እንዳታስገቢ፣ የኔ ስም የራስሽ ህይወት ኑሪ፣ የልጅሽ ላይፍ አውሪ ብሏታል። እውነት በጣም ከባድ ነው ወገኖች። ፕሊስ ፕሊስ ለእናታችሁ ቦታ መስጣት አለባችሁ። እናታችሁ በእናንተ በቃ ማዘን የለባችሁ። ምንም ይሁን ምንም እናት ያላችሁ ታድላችኋል። በነገራችን ላይ በጣም ታድላችኋል። እናት ማለት በቃ አይደለ የፀሐይ ብርሃን ናት። ልጅ የምትል ልጅ ስትል እናንተ እንዳስ የሚያስለኝ እናት ካለች ነው። እና ምን እንደምላችሁ አላውቅም። እውነት ለእናታቸው ቦታ ስጡ ፕሊስ። ስወዳችሁ እናታቸው በእናንተ ልባቸው እንዳይጎዳ እናታቸው ማለት ነው። እናት ያላችሁ ታድላችኋል። እኔ መስጣችሁ ለእነሱ ጤና ይጨምርላችሁ እና አታስከፉን። እውነት እንደ ዴዚ እናት በጊዜ አታጣፉ። ታድላችኋል። በነገራችን ላይ በጣም ነው ደስ የሚለው። እናት እግዚአብሔር ያው ሞት ሁሉም ቦታ ያለ ነው ማለት ሞት መቼም አይቀርም፣ ግን ትንሽ እድሜያቸውን ገፋ ብሎ ቢሞት ነው። በልጅነታቸው ሲሆን በጣም ይቆጫል። እናንተ ራሳቸውን ሳትችሉ እናታችሁ ሲሞት በጣም ከባድ ነው እና እናታቸውን አከብሩ፣ ጌታን አከብሩ። እኔ በጣም አዘንኩባት። እናት ማለት ምን እንደምላችሁ አላውቅም። ከባድ ነው። በልጅነታችሁ እናት እንዳታጡ